ሲክስ ፓክ አለኝ ማለት ከየት አመጣ? ስፖርተኛ እኮ ነኝ በእውነት የእውነት ፎቶዬን እናሳይሽ። ስፖርት ሰርተህ ነው እርቦህ ነው? ተወዳጁ ሙዚቀኛ ንጉሱ ትንሽ ወፈር ያሉ ሰው ናቸው። ሲክስ ፓክ ምናምን የላቸውም እና ያው አታውቅም። ዶንኪቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደል ነው። ፓስተር ሰባቂ አንድ እግዚአብሔር ቃል ዋጓን እግዚአብሔር ቃል ሆነ ማለት ነው። ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? ጠዋት ካልጋችሁ ማለት ከመውረዳችሁ በፊት አልጋ መውረጃ 1-4-5 ጊዜ እንትን ትላላችሁ። 4-5 ጊዜ ነው። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ ዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ብዙ ወሬ አታብዢ እያሰለቸሽን ነው ብላችኋል። እንግዲህ ብዙ ወሬ አላበዛም። የዚህ ቤተሰብ ካልሆናችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ እና ሼር የደወል ምልክቷን በመጫን ቤተሰብነታችንን እናጠናክር። ወደ ቪዲዮ Mr. Boom. ሊከወን ይሆን ብሏል። ሙታንቲ ሌላ ታሪክ ውስጥ ገብታለች። ይቻላል እንዴ? ያው ክረምትም ስለሆነ ልብስ አጥባችሁ ካልደረቀ እንዲሁም ደግሞ ልብሳችሁ ቆሽሾ ማጠብ ከሰነፋችሁ ጊዜ ካጣችሁ እነዚህ ገልገል ሱሪያችሁን እየተጠቀማችሁ ዘንጦ ለማለት ነው። ደግሞ ፓስተር አትገባ እሺ ፓስተር ነው ተው። አይ ሄሎ ዲናሽ ራስ ክብር ለእግዚአብሔር። ሰላም ፓስተር ሰባቂ አንድ እግዚአብሔር ቃል ዋጓለ አረ በዳሪያና ዋጓን እግዚአብሔር ቃል ሆነ ማለት ነው። ለማንኛውም ብዙ አንሳቅ፣ የጤና ሁኔታው ጥሩ ስላልሆነ ነው። አቤት ዛሬ መቀሰፍም ቢሆን ተቀስፍ ያለው በለው እንዴ ቢዩል ምንድነው ተቀያየራችሁ እንዴ ድርሻ? እሱ እንደ ሴት ሲደንስ እሷ እንደ ወንድ አንበሳ እንዴ ነው ምናምን። ጸዴ ነው እንግዲህ ምን እናደርጋለን? ሰው ባህሪው እንደዚህ ከሆነ ምንም ማድረግ አይቻልም። እዚህ ጎረምሳ የጥፍር ሰራተኛና ከስተመር ውሎ ሀብለሽ ጻፊ ልክ እንደዚህ ነው የሚፈጠረው። ልክ ድሽ ስታንቀሳቀሽ እዚህ ጸዴ ነው የምር እያጋጩ ነው የሚሰሯቸው። ይመዳናለ ተመልከት ተራመዱ። ረመዳን በእውነት ጸዴ የሚመር ትችላለህ። እኔ በጭራሽ አላስተዋልኩም የምር። እስቲ ኮሜንት እናንብብ። ሜቢ ለእጃቸው ይሆናል፣ አትፍረዱ። በሰላም ማነከስ የማይቻልበት ሀገር እውነት ነው።
መድኃኒዓለም ከባድ እኮ ነው ከእውነት ጤነኛና በሽተኛውን እንዳንለይ ሆነናል በእንደዚህ አይነት ሰዎች ምክንያት ሴክስ ራሱ ምግብ ይፈልጋል እውነቴን ነው አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው በላው ከጭፍና ያለ ሰርተ አልጋሬ ባል መጠበቅ ራሱ ሞት አይደለም ወይ ወይኔ ተክዮ አቅምስ ደግሞ እኔ ለሌሎቹ አላቅ እንደገና ደግሞ ይሄ የሰው ባል ማማለል የረሳውት ድግስ ተጠራለ ፓርቲ ምናምን ይባላል ወይ ጉድ ከሌላ ፕላኔት እንደመጡ ሆኖ ይመጣሉ መቼም ይሄ ራቁት እዚህ ሀገር ብርድ የለም ወይ 60 መርፌ እኮ ነው ብርድ ከያዘ ድሮ ነበር አሁን የለም ግን እዚህ ሀገር ብርድ የለም ሙሉ ቀንድ አውጣ አርጎ በዚህ ራቁቱን ጡጡን ቀስሮ ይሄ ውበት ነው ወይ ነው ከነጮቹ ያየነው ነው ፊልም ላይ ከዛስ የጓደኛም ባል ቺት ያልከው እሰራላታለሁ አቤት አይምሮ ሲገርፍ አይምሮ የድሮ ጉማሬ ያለንጋ ሲባል ታውቃለህ በጣም ማቃት ሴት 6 ወልዳለች ስኳር በሽታ መጣ ሰውየው አንዳንዱ ስኳር በሽታ አይጨርስበት ሴክስ አንዳንዱ ደግሞ ምን ያረጋግበታል በኋላ ለካሲተኙ እየባጠጠ ተቸግሯል ያው ፍላጎቱም ቢኖር የለም ያ ከምሪ ነው ይሄ ትምብትለው ምቆርጦ ደስ ነው የሚለኝ ለምን መሰለህ ይሄ መግባት ያለበት ነው እሺ እሺ 6 የወለደችለት እሺ ቢቀር ሴክሱ እንግዲህ በ70 ዓመት ለመንደፋደፍና አጥማጂ ውሃ ላይ ከመሆን ውጪ ምን ይመጣል በለው ምን አስቆረመመ ቦነ ከዛ ሽምግልና ተቀመጠ እሺ እንደነገርኩኝ በጣም ግልጽ ስለሆንኩኝ መስከረም እንዳትሰማ ተባለ እሺ ከዛ ተሰብስበዋል ከአዲስ አበባ መጥቼ እዛ እነዛ ሰዎች በራፍ ሳልፍ ሴቶች አየሁ እንደምናችሁ ወረድኩና ከመኪና ደህና ናችሁ ምናምን አልኩና እንደው ምን አጋጠማችሁ ስል መቼም ከመሃል አይጠፋ አንዷ ሹካለት ስትነግረኝ እንዴ እሷ አሁን እሱን በትንፋሽ ለመግደል እሷም ለመሞት ካልሆነ በዚህ ላይ አልተሰራ እንደዚህ ትላለች እሷ አልኩኝ አዎ በቃ ስም እንዳትነግሪ እንዳይሰማ ምናምን ተባለ ዋናዋን ራሷን አገኘኋት እንዴ ነሽ ደህና ነሽ እንደምንሽ ምናምን አልኳትና ደህና ነኝ እግዚአብሔር ይመስገን እንዴ ነሽ እኮ ባለፈው ተሰብስባችሁ እና አለችኝ አሁን አንቺ ነጩን ለብሰሽ በቋሚያሽን ይዘሽ እሱንም በትንፋሽ አንቺን በትንፋሽ ከምትሞቱ ሁሉ ነገር ትንፋሽ ይፈልጋል እውነቴን እኮ ነው ሁሉ ነገር ትንፋሽ ይፈልጋል እና አንተ ምን ቸገረህ ሳቅ ትንፋሽ ይፈልጋል ነገር አካሄዳለሁ አሁን ይሄም ሰውዬ አዘዘበት 6 ወልዳ ቤትም የሞሉ ልጆች ትልልቅ ቦታ ያዙ እሺ ከዛ ምን አልሻት በጣም ታሳዝኛለሽ አንቺ ነውረኛ አለችኝ ጭራሽ ከሷን ብሶ ይቅርባችሁ ነው ያልሻት አንቺ አዎ ሁለታችሁም እንዳትሞቱ ንፋሳታችሁ እኔ እሺ ወደ ራሴ ልምጣ ሁሌ ወደዛ ስትጠቁም ወደዚህ የሚጠቁም ጣት አለ ወደ እኔ ልምጣልክ ተስፋዬ 84 ዓመቱ ነው እኔ እንዳየኸኝ ምንድነው በእንግሊዘኛ ስትሮንግ ነው የምትሉት ነኝ ተስፍሽ ከሚለው ውጪ ተስፍሽ የሚፈልገውን ነገር እንጂ እማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላደረግም እኔና ሳከኝ ማሳከኝ ምክንያቱም ተጠብልባት ስለሆነ ነው ቢኖርልኝ ነው የምመርጠው እንዲህ ያስነሳው ነው ማሰቀ ምንዛኛ ቤት እንዳለ በእውነት አንቺ ትለያለሽ ቃል የለኝም የመግደል ሙከራ አላረገበትም ጸዴ ነው Kalduntay, 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 kalduntay.
እንትና ነች ብርቱካን ዱባለ የመሰሉ ፋንታውን እናት አይደል? ተሳስቻለሁ አላውቅም። ነው አይደለችም ብቻ እህቷ እናና ዱባለ አርጎዬ ፋሚሊ አይደል? ከነሱ አንዷ ነች። ይመሳሰላሉ። ምን እንዴት እንደነያቸው ምንድነው ታዲያ ጭሱ? የሙዚቃ ፍቅር ከባድ ነው። የጸጉር ስታይሏ የድሮ ስታይል ነች። በጭስ ተደብቄ የሚል ሙዚቃ እየሰሩ ነው የሚመስለው። ግን ደስ ይላል። ይመቻችሁ። ፍቅር ይሰማሃል? ምንድን ነች እንዳንናገር ነው እኛ ሱስ ነው። ዝም ብዬ የምንሰራውን ነገር ላስፈለኩ ነው። አንድ ነገር ልንገርህ። እኔ የውሸቴን ነገር ቲክቶክ ላይ ሳወራ አንተ እውነቷን እኮ ነው ምናምን ብለህ እኔ ውሸት አልወድም ነው። ውሸት አልወድም። ማን ውሸት ይወዳል? አውቃለሁ። እሺ ዝም ብዬ ከዛ በኋላ እንትንልና ከደበረህ አጠፋዋለሁ። ልጀምር። እኔና ሽውዬ የሚገርመው አሁን ካልጋ ከመነሳታችን በፊት አልጋ ላይ ነን። አክቹዋሊ በጣም ተጣልተን ተሰዳድበን ምናምን ባይዘው ሽውዬ ሲሳደብ እኮ በኋላ መጨረሻ ላይ አሰማና ከደበረ አጥፋለሁ። እሺ አልጋ ላይ ሆኖ እኔ እኮ እንደ ሽውዬ የሚሳደብ ሰው የለም። ወይ ወንዶች አይታም ዝም በለሻት በጣም ነው እኔ ቆርጣ እኮ ዝም ፈጽሟል። ሰደብ የሌለ ነገር አትናገር እንዴ? ዋለው ላሰማለው ስጨርስ አትስሪው አትጀምሩ እሺ እንደምን ይመታኛል ምናምን ልበል ለመሰለ አውቄ ነው። ሌላ ሰው ምን እንደሚጽፍ በኮሜንት ለማወቅ ነው። እሺ አታውራ መሃል ላይ እኔ ላውራ ብታዩ እኔ ባሌ በጣም ነው የሚደበድበኝ። እናንተ ባላችሁ ይደበድባችኋል ጋይስ? በጣም ነው የሚደበድበኝ። በዛ ላይ ደግሞ ይገርማችኋል ራበኝ ብሎ ይመጣና ምግብ ከበላ በኋላ ምንድነው ይሄ ሁሉ ጨው ምናምን ብሎ ያጣጥለዋል። በጣም ቤት ሲገባ በፍቅር አይገባም። እና እናንተ ጸብጸብ ይለዋል። ሲገቡ በፍቅር ይገባሉ ማለት ሰላም ብሎችሁ በስነ ስርዓት ይገባሉ። ይስሟቸዋል። ቀናችሁ እንዴት ነበር ብሎ ይጠይቋቸዋል። እዚህ ቤት ተዘብዝፈሽ ያመሻል እንዴ? ግን ምን እንደሚሉ ለመስማት ሌላውን ለማወቅ ነው። እኔ አሁን ያንተን ይሄንን እኮ ትሬኒንግ ያደረገን ነው። የማላረገውን ነገር እኔ መች ማታለው ነው። ሌላ ሰው በኮመንት ምን እንደሚጽፍ ለማወቅ ነው። ተውሽውዬ እኛ እኮ አሁን እየተለማመድን ነው። ከዛ ሰው በኮመንት የሚጽፈውና እኔ ምን አትለማመጂ፣ ይቅርብሽ። ምን ያደርግልሽ? የሌለ ነገር እየተናገርሽ እንደ እብድ ማታል እያልሽኝ ምግብ እንትን ዞረይ እኔ እና እላችኋለሁ ጋይስ። ቆይ ለመለማመድ ነው። አጥፊው ይሄንን ቪዲዮ ከመጀመርሽ አጥፊው አሁኑ ነው ልነግርህ ነው። አጠፋዋለሁ። ቆይ እና ቤት ውስጥ ላስቤዛ ሚስት አውቄ ነው። ሰው ምን ሌላ እኮ እንሰራለን ከትሬኒንጉ ከዚህ በኋላ ሌላ እንሰራለን። አይ ይሄኛው ትሬኒንግም አይደለም ምንም ነገር። ስለዚህ ነገር እንዳታረጊ። አላረግም ለማወቅ ነው። አያስፈልግም። ለማንኛውም ኤኒዌይ ጠዋት ካልጋችሁ ማለት ከመውረዳችሁ በፊት አልጋ መውረጃ 4-5 ጊዜ እንትን ትላላችሁ። 4-5 ጊዜ ነው መጀመሪያ። ከዛ በኋላ እኔ አውቄ ነው በኋላ ነው የምንሰራው አልኩት። እስቲ ዝም በል። ከዛ ሻወር በጠዋቱ አብረን እንወስዳለን። እሺ ሻወር እንወስዳለን። እኔ ነኝ ቡና ማረግለት በጠዋት ቡና ምናምን ጠዋት ቁርስ አይበላ እና እኔ ቡና አፈላለታለሁ። እሱ የሚገርማችሁ ነገር አንድ ነገር አይሰራም ጭራሽ። ካልሲ ያደርግለት እና ልብስ ቁርሱን ሁሉን ነገር አድርጌ ቁርስ እንኳን አይበላ። የሚጠጣ ውሃ ምናምን አደርግለታለሁ። ከዛ በኋላ ወደ ስራ እሱን እሸኘዋለሁ። እውነቴን ነው።
እሸኘዋለሁ። ከዛ በኋላ የሚሰራውን ስራ ሰርቼ ራሴን ስራ ደግሞ እቀጥላለሁ። እና እንደዚህ እንኳን ካልስ የምታደርጊልኝ ለኔ አንዳንዴ እኮ ነው ኦኬ ነው እነሱ እንደሚሉ ነው። ባይዘዌ ረስቸው ነው እንጂ ካልጋዋ በኋላ ጉልበቱን ስሜ አመሰግ ምን ነው ሁሌ ትለኝ ይለ ጉልበቴን ሳሚ አመስግኝ ትለኛለህ። ወይ ነገታ ወይ ለመስማት ነው ሳታውቂ ምን አልፈልግም። አጥፊው ግን ይሄንን ያልተመቸኝ ምን አጠፋዋለሁ። አንዳንድ ጊዜ እንደውም የሚገርማችሁ በጣም ካመመው ሽንት ቤት ከተቀመጠ ነስቲ ጥረጊኝ ይለኛል። ኦኬ ነው የሚለው ሰው ለማወቅ ነው ለማወቅ ነገር የለም። እስቲ ዝም በል እና የሚገርማችሁ ዝም በል ትለኛለች እንዴ ብዙ ጊዜ ቲቪ ምናምን አብረን ቁጭ ብለን እያየን ሶፋ ላይ ይተኛል። የሚገርማችሁ እኔና ልጆቹ ጎትተን ወይም አዝለን መጠን አጣን እናስተኛዋለን። እኔን አዝላችሁ ወይኔ ያላረዝም እኔ እኮ አውቄ ነው። ከዛ ይሄን እኮ አጠፋዋለሁ። አትስሪው አትጀምሪው ከነጨራሽ እንኳን ልታጠፊ ቀርቶ አትጀምሪው ይቅርብሽ። ምን አለ አውርቼ እስክጨርስ ዝም ብለህ እንዴት ነው ዝም ብለህ የሌለ ነገር ይወራል። ለማንኛውም ሲያንኮራፋ በጣም ነው የሚያስጠላው። እናንተስ ባሎቻችሁ ያንኮራፋሉ ወይ ይፈሳሉ ወይ? በቃ እንዴ ልትሄድ ነው እንዴ? እኔ እኮ አጠፋዋለሁ ና እሺ ና ኧረ ና ስሞት ላውላ እነግርሃለሁ። አሁን ሚስቶቻችሁ ቡኔታቸውን እስር አድርገው አልጋቸው ላይ ስልካቸውን ደቀን ካረጉ ባሎች ሽሹ መልክቴ ነው። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉዶንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። ዱአ አድርጉልኝ፣ ብቻ ጸሎት አድርጉልኝ። ሁላችሁም የኔ ውድድር ማየት ትፈልጉ እኔ እንደዚህ በቃ ብዙም ማለት በቃ ብዙም ብጎዳ ራሱ ገባለሁ እና ዱአ አድርጉልኝ። ግን እንዳይገግም ትንሽ እንዳይገግም ፍየል እፈልጋለሁ፣ ብዙ ፍየሎች እፈልጋለሁ። ጠግናችሁ ወደ ፋይት ወደ ኬጁ አስገቡኝ እንጂ እኔ ምንም አልቻልኩም። በስህተት ነው እኔ ሞተሩ ምንም አይጎዳም ተብዬ ነው እንጂ እንደዚህ የሆንኩት። ዱአ አድርጉልኝ። ለማንኛውም ዱአ አድርጉ። ለጆኒ ስራ ቀለለለት ሞተሩ። በእውነት ባለውለታው ነው። ሞተሩ ቀድሞ እግሩን ሰበረለት። አሁን ለአንደኛው እግር ነው ማለት ነው የሚሰራው። እኔ እኮ ስዘይ ቀብጠሽ እንደነበር ታቆይ ነበር። በቀሉ እያልክ ስትነዳ ይሄ እንደሚደርስ ገምቼ ነበር እንደውነታው። አይሴዶ መጨረሻሽ ተሰብሮ ማምጣት ይሁን መጨረሻሽ መሰበር ይሁን። ምንድነው ጌትዬ? ምን ሊከውን ይሆን ብለን እኮ ጠበቅን ምንም የለም እንዴ። እስቲ ኮሜንት እናንብብ። የህይወት ታሪክህ በአጭሩ ነው እስከ መጨረሻው ያየሁት እኔ እውነት ነው የማይቻል። አንተ ትቆያለህ መሰለኝ። ምንድነው ንገሩኝ። አባ ካርድ ሞልተን ነው የምናየው። ለምን ትቀልዳለህ? 3875 ሰው ላይክ አድርጎታል። እውነታቸው ነው። በመለኮታዊ አይን ካልሆነ አይታይም እኮ ወንድሜ። እውነት ነው። ይሄን ለመረዳት መሰጠት ይፈልጋል። ስራው ካንተ ትርጉሙ ከኛ ነው ያስብላል። እንዴት ላበረታታ ወንድሜ? ግራ ገባኝ እኮ እኔም ግራ ገብቶኛል። ወይ መድኃኒዓለም ልንገራችሁ። እቺኔ ዝነጣ መነጽር አርጊያት ምናምን ወጣው። ከዛ አይኔ ያዋይም ከሩቅ ጨረሽ ማለት ነው። ማየት የነበረብኝ ነገር ነበርና አምጥቼ እቺ የታይቴን እረስቻለሁ። ይሄን እዚህ ማረጌን አረኩኝ። ታምኑኛላችሁ? ቀኑን ሙሉ እንደዚህ ሁለት ሰክቼ ዞር ነበርና አልገባኝም። የሆነ ቦታ ራሱ እናቱ ስንት ነው ምናምን ይሉኛል።
ዲስፕሌይ መስያቸው የመነጽር አንቺስ ከፋረጀሽ እንዴ ምንድነው ያዳ ምንድነው ኤክስፓክ አለኝ ማለት ከየት አመጣ ስፖርተኛ እኮ ነኝ በእውነት የእውነት ፎቶዬን እናሳይሽ አታምኚም ፎቶዬን አላሳየኝ አላምን አሳይዋት ስፖርት ሰርተህ ነው እርቦህ ነው ራም ለሰት በገዛ ቆንጨራዬ ነው የገደሉ እርቦ ነው ይርብሃል ቢሮ ይጣማሃል ቢሮ ይጨንቅሃል ቢሮ ሁሉም እንደዛው ነው ማቻል ነው ዘንድሮ ዝጋ አንተ ዝጋ እርቦ ነው ከአንተ ጋር አውራም በቃኝ እኔ ራስ ኮሚቴ ያደረገኝ ባንዴ ኧረ በጣም ቀልዱ እኔ እርቦኝ ደነገጠሽ ካወራሽ ግን አላበኝ ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል እኔ ሲክስ ፓክ ያለው ሁሉ እርቦት ነው ሲክስ ፓክ የሚመጣ በመረዳ አይቼኩል እርቦ አንዳንድ ፕሮፌሽናሎች እንደሱ ሲሰሩ በርግጥ ባይዘው ኮንዲሽን ከሌለ ይርባል አንተን ነው ሰዎች እንትን የሆነች እምብርቴ አቆራረጡ ትክክል አይደለም ስትወለድ ዝም ብለው ነው ጊዜ ስላልነበራቸው ባንድ እጃቸው ነው የቋጠሩት እና በጣም እንደዚህ አብጣለች ወደ ውጭ ወጥቶ እና ከደረቴ እኩል ነው ማለት ይቻላል እና ያሲን እምብርቴ ካፖርት ቁልፍ ይመስላል እና የሚባሉ ነገሮች እንትን አደርጋለሁ ሪስታርት የምታደርገው እሱ ሲነካ ነው እና ይሉኛል ያሲኑ ኧረ አንተ ከባድ ሰው ነህ እንዴ አይ ሪስታርት የምታደርገው ምርጥ ሲነካ ነው ተመችቶኛል አምለሰት ግን ምንድነው እናውቃለን ያው ተወዳጁ ሙዚቀኛ ንጉሱ ትንሽ ወፈር ያሉ ሰው ናቸው ሲክስ ፓክ ምናምን የላቸውም እና ያው አታውቅም በዛ ምክንያት አታውቅም ብለን እንሰደው ሰው ሮቦት ነው ሲክስ ፓክ የሚያወጣ ቢመስላት ከባድ ነው ለማንኛውም በጣም ነው እንደ ሲክስ ፓክ ያወጣው ከማለት ይሻላል ሮቦክ ነው የሚለው ጥያቄ ያስኬዳል ከወራች በኋላ እኮ በጣም ነው የደነገጠችው አምሊ ያለ ዶንኪቲዩብ አሁን በትክክል አደጋ ውስጥ ነው ያለው በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደል አሁን እየሳኩ ላውራው እንጂ በጣም የሚያስጨንቅ ነገር ነው ምነግራችሁ መቼም ዶንኪቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው ህይወት አላቸው አንዳንዶቹ የ4 ልጅ እናት የ3 ልጅ አባት ሁሉም የራሱ ህይወት አለው እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ ያኖራቸው አይደለምና መላው ዓለም ያላችሁ ከኛ ጋር ታሪክ ያላችሁ ብዙ በጎ ነገር ሲሰራ ከጎናችን ቆማችሁ ብዙ ነገር ጥሩ ነገር ከኛ ጋር ያሳለፋችሁ ኢትዮጵያውያንና ኤርትራውያን ያ7 ዓመት ሙሉ የተንከባከባችሁት በኮሜንት አስተያየት እየሰጣችሁ ያሳደጋችሁት ብዙ በጎ ስራ የሰራችሁበት እግዚአብሔር ተአምር ሲያደርግበት ያያችሁት ሚዲያ እንደ ቀልድ እንደዚህ ሲሆን ዝም እንዳትሉ እንግዲህ ኮሜዲያን እሸቱ ዶንኪቲዩብ አደጋ ውስጥ እንዳለና ሰራተኛ ቅነሳም ላይ እንደሆነ አጋርቶናል ጠቅለል ለማድረግ ያህል እንግዲህ ሶሻል ሚዲያ ላይ በተለይም ደግሞ ቲክቶክ ላይ በሱ ስም ፌክ አካውንቶች ተከፍተው እነሱን ማስ ሪፖርት በማድረግ በማዘጋቴ ምክንያት ዩቲዩብ አደጋ ላይ ወደቀ የሚል ምላሽ ሰጥቷል እነሱ ከኛ ቪዲዮ እየቆረጡ ለቀው በብዙ ሚሊዮኖች ሲታይ እኛ ላይ እይታ በመቀነሱ ምክንያት ሪፖርት እንዲደረግ አድርጌ አዘግቼባቸዋለሁ ለዛም እኔ ላይ ከፍተኛ የሆነ ጫና ተቃውሞ መፍጠር ጀመሩ ያ ተቃውሞ ደግሞ ዩቲዩብ ቻናሌን አደጋ ውስጥ ከተተው እንዲሁም ደግሞ የመጣብኝ ባለው ተቃውሞ ምክንያት አጋር ድርጅቶች ስፖንሰር አድርገው ከኔ ጋር የሚሰሩ አጋር ድርጅቶች እንፈራረማለን ያልናቸውን ኮንትራቶች በመሰረዝ ስፖንሰርሺፕ እንዳላገኙን ያለው እንዲሁም ደግሞ የተለያዩ ስልጣናዎችን ይሰጥ ነበር እሱንም መስጠት እንዳልቻለ ተናግሯል የሚሰራቸው ሀገራዊ ፕሮጀክቶች አሉ እነሱም ፕሮጀክቶች ሲሰራ የሚወስዱበት ቀናቶች አሉ 20 ቀናት 30 ቀናት 15 ቀን 10 ቀን እንደዚህ ሰፋ ያሉ ጊዜያትን ይወስዳሉ እነዛን ሁሉ ጊዜ ገንዘብ አባክነን ዩቲዩብ ቻናላችን ላይ ለቀን ዩቲዩብ ቻናላችን
የሚያመጣው ገቢ ወጫችንን እንኳን ከቨር ማድረግ አልቻለም በአሁኑ ሰዓት እንደ ግለሰብ የማገኘው ገንዘብ በቂ ነው ግን ይሄ ካምፓኒ ስለሆነ ማገኘው ገቢ ቀንሷል ስለዚህ እናንተን እርዳታ እፈልጋለሁ ዶንኪ ቲዩብን ታደጉልኝ የሚል ሐሳቡን አጋርቶናል እንግዲህ ሁላችንም ዩቲዩበሮችም ሊሆን ይችላል ማንኛውም ሰው የእሸቱን እድገት የምናቀው ነው በጣም ምንደነቅበት በስራዎቹ ምንገረምበት ለውጡን በየጊዜው ምናይበት እንደ ሮል ሞዴል በተለይ ደግሞ ዩቲዩብ ላይ የምንሰራ ሰዎች አብዛኞቻችን ማለት በሚቻል ደረጃ እንደ ሮል ሞዴል የምናየው ሰው ነው በዚህ ደረጃ እንደዚህ አይነት ነገር ገጠመኝ ብሎ ሲናገር መስማት ትንሽ ከባድ ነው ሚዲያ ላይ እንዳለ ሰው እሸቱ በተለያየ ጊዜ የሚያነሳቸው ሐሳቦች ሊኖሩ ይችላሉ የሚሰራቸው ፕሮግራሞች ሊኖሩ ይችላሉ እነዛን ፕሮግራሞች እንዲቀጥልም ወይም ደግሞ እንዲያሻሽል ምንፈልግ ከሆነ ሐሳብን በሐሳብ መመለስ ብንችል ጥሩ ነው ብዬ አስባለሁ በዚህ ልክ ዩቲዩብ ቻናሉ እንዲዳከም ባይደረግ ሐሳብን በሐሳብ መመለስ ሳይቻል ሲቀር በጭፍን ጥላቻ ያንን ሰው ለመጉዳት ብዙ የሚከዱ ርቀቶች አሉ እንግዲህ ዶንኪ ቲዩብም የደረሰበት እንደዚህ አይነት ጥቃቶች ይመስሉኛል በተለያዩ ግለሰቦች ሶሻል ሚዲያ ላይ በተለይም ቲክቶክ ላይ በሚነሱበት ትችቶች አንዳንድ ዩቲዩበሮች በሚሰሩበት ተቃውሞ እንግዲህ እሱም እንደተናገረው የተለያዩ ስፖንሰር የሚያደርጉት ካምፓኒዎች ሶሻል ሚዲያ ላይ በሚዘዋወሩት ወሬዎች ምክንያት ውላቸውን ሰርዘዋል አንድ ሁለት አይደለም በጣም በርካታ ናቸው ብሏል ይሄ ነገር ባይደረግ መልካም ነው ብዬ አስባለሁ እውነት ለመናገር እንደዛ ይሁላችን ምሳሌ የሆነ ድርጅት በዚህ ልክ አደጋ ውስጥ ገብቻለሁ ብሎ ሲናገር እንደመስማት የሚደብር ነገር የለም በጉዳዩ ላይ ያላችሁን ሐሳብ አስተያየት ካለ ጻፍ አድርጉ ለማንኛውም ጨርሻለሁ ዛሬማ ጥሩ ነበር የዛሬ ቪዲዮዎች እነዚህን ይመስሉ ነበር እንደወደዳችኋቸው ተስፋ አደርጋለሁ በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮን ቻሳ አልላችኋለሁ ማለት ነው ያው እንግዲህ እንደምታውቀው ይሄ ቤት ምን ይፈልጋል ላቭ ፎንቁ ፍቅር ይፈልጋል ፍቅር አሰጣጡ እጅግ በጣም ቀላል ነው ሰብስክራይብ በመትል ቀላም ወንደል ለሊስ በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደረጋችሁ ሐሳብ አስተያየታችሁን ጻፍ ብሎም የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቁ መለገስ ይቻላል ማለት ነው እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል እነሱንም ነሃ በማድረግ መላክ ይቻላል ለማንኛውም የዛሬና በቃው ይመቻችሁ ባይ